ዛሬ በጣም ልዩ ነገሮች አሉ ለማዘፍንላታለሁ እማናስመርቃታለሁ እቺ ባለቤቴ ናት አረ ኮንዶ በጣም ደስ የሚል ጎበዝ ነህ ሹልክ ያለ እንደው ፈላጊ ሆነ ተጠንቀቀ ጠብቀ ካላስክ ተንከባክበህ ነው መያዝ ያለብህ ማበሳጨት አይደለም መቄዶንያ በጎ አድራጎት ማህበር ምንም ጧሪ ደጋፊ የሌላቸው በተለይም ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ ያልጋ ቁራኛ የሆኑ አረጋውያንና የሙሮማንን ከወደቁበት ጎዳና በማንሳት ከ8500 በላይ እንዲሁም በ52 ከተሞች ላይ ወገኖቹን እየታደገ የሚገኝ እጅግ ህዝብ በጎ አድራጎት ላይ የተመሰረተ ተቋም ነው። መተባበር ነው የኛ ማንነት ሰው ይረዳ በደግነቱ ቁራሽ እንጀራ ለሌል ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች ዛሬ እንግዲህ በአይነቱ ለየት ያለ ቪዲዮ ወደናንተ ይዘን መተናል ያው የዛሬ ቪዲዮ ከመጀመራችሁ በፊት ይሄን ቪዲዮ ለብዙ ሰዎች ሼር ያደረጋችሁ እንዲሁም ላይክ ያደረጋችሁ ብትጀምሩ በጣም ደስ ይለናል ምክንያቱም እማም አንድ ያላየችው ነገር አለ ብዙ ጊዜ ትጠይቀኛለች ማግኘት የምትፈልገው ለረጅም ጊዜ ባገኘው ብላ የምትመኘው እኔ እሷ ብቻ አይደለችም ብዙ ኢትዮጵያውያን በብዙ ሚሊዮን ኢትዮጵያውያን ልብ ውስጥ ያለ ብዙ ሺህ ሰዎችን ደግሞ አቅፎ የሚገኝ የብዙ ሰዎች አባት የሆነ አንድ ትልቅ ሰው አለ ወደ እርሱ ጋር ዛሬ ከሱ ጋር ላገናኛት ተስማምተን ደስ ብሏት ነው ዛሬ ወደዚህ የመጣችው የመጣንበት ቦታ ያው ኦሬዲ ውስጥ ገብተን ነው ምክንያቱም በር ላይ ኢንትሮ ከመንሰራ ብለን ነው እንደምታዩት ዛሬ እሷን ይዤ ከሱ ጋር ከማገናኘቴ በፊት ቤቱን በመጀመሪያ ዞር እያልን አሳያታለሁ ዛሬ በጣም ልዩ ነገሮች አሉ ለማዘፍንላታለሁ እማናስመርቃታለሁ በቃ እማ ብዙ ነገሮችን ታያለች ብዬ አስባለሁ አይደለም ለማየት ዝግጁ ነሽ ሬዲ ሁሉንም ቦታ አይተን ከዛ የምትወጂውና የምታከብሪውንም አባታችንን ማግኝተሽው ተመልሰን እዚህ ቦታ እንመጣለን ተስማማን እንዴት ልካው እንደዚህ አይቻል እዚህ ጋር እንደዚህ እንደምታየው አብረው እንደዚህ ዳማ ምናምን የተለያዩ ነገሮችን እየተጫወቱ ጊዜ ያሳልፋሉ ማለት ነው ተረዳሽ አሁን አንድ ነገር ልንገርሽ እዚህ መቄዶንያ ውስጥ ቤተክርስቲያን አለ ቸርች አለ መስጊድ አለ በጣም በሚገርምሽ ሁኔታ ማለት ነው አሁን እዚህ ጋር እንግዲህ ከኋላዬ መስጊድ ነው ያለው አሁን መስጊዱን እንግዲህ እንደምታየው በጣም ጽድት ያለ መምህር አላቸው የራሳቸው የሚያስተምሩ የሚሉ እንዲሁም ደግሞ በቸርችም ደግሞ ወደዛ አለ ከዛም ባለፈ ደግሞ ቤተክርስቲያንም አለ ቅዳሴ ሁሌ አለ ወንጌል ደግሞ ማታ ላይ ደግሞ የወንጌል ሰዓት አለ በቃ ሁሉ ነገር እዚህ ሰው እንደ ፍላጎቱ ከዚህ ቀደም ባለፈው ህይወቱ የነበረበትን እምነት ይዞ መቄዶንያ ውስጥ ደስተኛ ሆኖ ይኖራል ማለት ነው አሁን ለምትስተቀደሽ አንድ አባት አለ በሙዚቀኛ ነው በጣም እንግዲህ ጥሩ ሙዚቃ ይጫወታል ዛሬ ላንቺ አንድ ሙዚቃ እንድጫወቱልሽ ወደሱ ጋር ወጥቻለሁ ማለት ነው ጋሺ እንደምን አሉ እግዚአብሔር ይመስገን አሜን እቺ ባለቤቴ ናት አረ ኮንዶ በጣም ደስ የሚል ጎበዝ ነህ እውነት ነው ተጠንቀቅ እንግዲህ እሺ ጥንቃቄ አድርግ ጣት ወርቅ አንድ ነው
ሹልክ ያለ እንደው ፈላጊ ሆነ ተጠንቀቀ ጠብቀ ካልያዝክ ተንከባክበህ ነው መያዝ ያለብህ። ማበሳጨት አይደለም። እሺ በድለኸኝ ተመልሼ መጣሁ መድረሻ ስላጣ ፍቅር ነው ብለህ ትዳር አንዴ ይዘዋለችና ብዙ ተበድላ አሁንም ተመልሳ መጣች። መሆን የሌለበት ማለት ነው እንግዲህ አታውቃትም። ጸዳለ ገብረ ማርያም ትባላለች። ለሷ ጋብዝልኝ ለባለቤቴ እንግዲህ እስቲ ለሷ ለፍቅረኛዬ ለሚስቴ ለህይወቴ ማለት በቃ ከባድ ቋንቋ ነው እንግዲህ ሰዎች ይወዱታል። ምክንያቱም እሱም ከልቡ ነው የሚላት እና ይሄ ነው የሚፈለገው ማለት ነው። በትብብር እንግዲህ እኔ ብዙ አድቫይስ አልሰጥም እንደ የምታውቁት ነውና መድኃኔዓለም እኔ ከምለው በላይ ኦልዌይዝ ሁሉ ጊዜ ፒስ እንድትሆኑ ያደርጋችሁ። እንዲሁም ደግሞ ይሄን በሙሉ የምታያቸውን ስዕሎች በሙሉ የሰሩት እዚሁ ያሉ መቄዶንያ ውስጥ ያሉ ወንድሞቻችን ናቸው። እንግዲህ አንድ ፎቶ እዚህ ጋር ይታየኛል። ጊዜውን ያማከለ ምን ይላል መሰለሽ? ማን ነው ይሄ? እንግዲህ እንደምታየው አዶናይን እንግዲህ ምን ብለው ነው 4 ሚሊዮን ሲገባ ነው የተሳለው። ይህን የመሰለ ስዕል እንግዲህ መቄዶንያ አዶናይ መጥቶ ማያ ከሆነ እንግዲህ መቄዶንያዎች ያንተን ስዕል በዚህ አይነት መልኩ ሰርተውት የቲክቶክ ኪንግ ብለው እዚህ ጋር አስቀምጠውሃል። እንግዲህ ፎቶህን አይተኸው እንደምትወዱ ተስፋ አለን። መቄዶንያ ተገኝተ ደግሞ እዚህ ፎቶ ላይ እንደምትፈርምበት እኔም እርግጠኛ ነኝ። እንዲሁም ደግሞ እኚህን አባቶች እንደምታገኛቸው ተስፋ አለኝ። በመሃል መገናኛ ከእንግሊዝ ኤምባሲ ፊት ለፊት ሰመር ሪል ስቴት እያስገነባው የሚገኘው ባለ 2፣ ባለ 3፣ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጭ ይዞላችሁ ቀርቧል። ታዲያ ምን ይጠብቃሉ? የቤት አምሮቶን ቁርጥ የሚያደርገው ሰመር ሪል ስቴት ይዞላችሁ የመጣውን እድል ይጠቀም። በካሬ 78 ሺህ ብር እንዲሁም ሙሉ ክፍያ ለሚከፍሉ የ30% ዲስካውንት እንዲሁም ለገና በዓል የ5% ዲስካውንት ይዘንሎት ቀርበናል። ሰመር ሪል ስቴት። ሁሉ ሰላም? እግዚአብሔር ይመስገን። ስራ እንዴት ነው? እስቲ ካንተ ስራዎች ውስጥ አንዱን አሳየኝ። አንተ ከሳልካቸው ውስጥ ማማር ሞናሊዛ ስናታ እቺት የሊዮናርዶ ዳቪንቺ ግፍት ነች። የሊዮናርዶ ዳቪንቺ ግማሻካሉ እሷ ግማሻካሉ እሱን በሚል ሳይንቲስቶች ተከራክሮበታል። ኦኬ። ዳቪንቺ ማቴማቲሻን ሰዓሊ ነው፣ ገጣሚ ነው፣ ሁሉም ነገር ነው። የጌታችን የ12ቱን ሐዋርያቶች ይሰራ ነው። ዋው። ዳቪንቺ በጣም ትልቅ ምስጢር አለ እና ሞናሊዛ ነው የሰራው። ከዛ በመነሳት ነው እንግዲህ የእሱ መነሻ ስለሚሆን ወደፊቱ እንትን ይሆነኛል መነሻ ይሆነኛል ብዬ ስለገመትኩ ነው። አሁን በትልቁ እሰራታለሁ። ይሄ ጊዜያዊ ፕሮጀክት ነው። ይሄ ኦኬ። በጣም ነው የሚያምረው። ጋይስ ሉካት ይሄው እዚህ መጽሔት ላይ ይሄኛውን ፎቶ ማለት ነው እቺ የምታያትን ቁጭ ነው ያደረገው። እቺ በጣም የሚገርም ነው። ላይ የመጣችው ጥቁር ለቤት ማቴሪያል እንትን ነው። ያል ፈቃዱ ከሆነ ኤግዚቢሽን እንከፍታለን ብለን እናስብ። አሁን ይሄ ጊዜያዊ ስራችን ነው።
ሆፕ አለን፣ ተስፋው አለን። ከዚህ ቀደም በየነበረን እንትን በየቦታው በኑሮ አለመመቻቸት ምክንያት ያጣናቸውን እድሎች መቄዶንያ ለእኛ ጥሩ በር እየከፈተልን ነው። ለእኛ ምቾት ሰጥቶናል። እንደ ልባችን እንድንሰራ መጠለያ ያለን ሁሉም ነገር ስላለ የተሟላ ስለሆነ እንደናንተ አይነቶቹን የህብረተሰብ አካሎች መጥቶ ደግሞ አይዟችሁ እያሉ ስላለን ወደፊት ተስፋ አለን። ሰው እንሆናለን። ትንሽ የመለወጥ ባህሪ ይኖራል። ከልብ እናመሰግናለን። በጣም ጎበዝ ነህ። በጣም እናመሰግናለን። እሺ ገና ደግሞ ኤግዚቢሽን ላይ ትላልቅ ቦታዎች ላይ ደግሞ እናገኛቸዋለን። እግዚአብሔር ስራ ነው። ወደፊት አይቀርም እኮ እንደዚህ ሆነ። ልክ ነው። እንዲህ በቀላል ነው የጀመርነው። ወደ ውጭ የሚወጣው እንደምታዩት እዚህ ምንም እንትን የለም። ከዚሁ የተሰራ ስራ ነው ሁሉም። እንግዲህ ቤተሰቦች የክርስቶስን 12ቱ ደቀ መዝሙሮችን ስሏቸዋል። ሊያሳየን ነው። ዋው! የራት ግብዣው ጊዜ ማለት ነው። በጣም ነው የሚያምረው። አሁን ደግሞ ማሳይሽ ማለት ነው የአእምሮ ህሙማን ማደሪያቸውን ነው ማሳይሽ። አሁን ብዙ ጊዜ ሰዎች የአእምሮ ህሙማን ነው ሲባሉ የሚያስቡት ነገር አለ አይደል? የሆነ ጫጫታ፣ ግርግር እኛ የምናውቀው ያ ነገር አሁን እዚህ ፍጹም የለም። ተመልከቹ እንግዲህ ይሄ አሁን የአእምሮ ህሙማን መተኛ ይመስላል። አሁን ርቀቱን ላሳይሽ ነው። አሁን ወጥተው ነው የሌሉት። አሁን ምን መሰለሽ አንዳንድ ጊዜ ቀን ቀን ይወጡና ይናፈሳሉ። ቀን ወጥተው ይናፈሳሉ። ልክ ማታ ላይ ሲመሽ ለመተኛት ነው እዚህ የሚመጡት። እስከዛ ድረስ ግን ያው ስትረስ ስላለባቸው እንዳይጨንቃቸው ምን እንዳይሉ ውጪ ላይ ይናፈሳሉ፣ ከራሳቸው ጋር ጊዜ ያሳልፋሉ ምናምን። እዚህ ውስጥ አሁን ከ1500 በላይ አልጋዎች እዚህ ይገኛሉ። እኔ መቄዶንያ መጥቼ ሁሌ የምደሰትበት ነገር የአእምሮ ህሙማኑም ጤነኛው ምን እንደሚያደርግ ታውቂያለሽ? ካልጋው ልክ እንደተነሳ ሁሉም አንሶላቸውን አንጥፈው አልጋቸውን አንጥፈው ነው የሚወጡት። እስቲ ዝንፍ ያለ ካገኘሽ እኔ 10,000 ብር እቀጣለሁ። የምር ቼክ አድርጊ። ይሄ እንግዲህ ይሻለው የአእምሮ ህሙማን ማደሪያ ነው። እስቲ አንድ ዝንፍ ያለ ይሆን ላሳይሽ። እስቲ እንዲህ ተርታው ነው ሁሉም ተራሳቸው ሁሉም አቀማመጡ ምናምን ጽድት ያለ ነው። አሁን ደግሞ ሌላ ማስቆም ይችላል። አሁን ደግሞ ማሳይሽ በሺዎች የሚያድሩበትን ሩም ነው ማሳይሽ። ኦኬ ተመልከቱ። በጣም ትልቅ ነው። በጣም ደስ የሚለው በጣም ደስ ይላል። እትሽዋል እኛው የወንዶች ማደሪያ ነው። የሴቶች ደግሞ ሌላ አለ። ሁሉ እዚህ ውስጥ ያሉት ማለት አጠቃላይ እዚህ ነው የሚያድሩት ወይስ? አጠቃላይ አይደለም። ይሄ አንድ ፌዝ ነው። እንደዚህ አይነት 4-5 አለ። አሁን የተመልከቱ ይሄ ራሱ በጣም ብዙ ስለሆነ በትንሹ ከ600 ሰው በላይ እዚህ ያድራል። ተረዳሽ? እንደዚህ አይነት 4-5-6 አለ። ደግሞ የአልጋ እንትኑን ደግሞ አይተሻቸዋል አይደል? ልክ እንደነዛ ደግሞ ሌሎችም ደግሞ አሉ። አሁን አይተሻል። ተደራራቢ ባለ 2 ይሄ ሙሉ ጥጉን እንደዚህ ዙሪያውን እንደዛ ነው። አሁን የምንገባው ወደ መቄዶንያ መካከለኛ ክሊኒክ ነው። ግን አሁን ይሄኛው ክሊኒክ ከጎን ደግሞ ሆስፒታል የተገነባ ነው። አሁን እዚህ በጣም ጥቂት ሰዎችን ነው ማከም የተቻለው። አንዳንዴ እንደውም በጣም በተለያዩ ችግሮች ምክንያት ምን አይነት ነገር ያጋጥማቸዋል? የቦታ ማጠር፣ የመድኃኒት ማጠር፣ የተለያዩ ብዙ ፋሲሊቲዎች እጥረት አለ። አሁን እሱ ለማስቀረፍ ከ1200 በላይ አልጋ ያለው ትልቅ ግዙፍ ሆስፒታል ለመቄዶንያ ውስጥ ላሉትም ከውጭ ላሉትም ህዝብ በጣም በቅናሽ የሚያገለግል ህዝቡ ህብረተሰቡ የሚጠቅም ትልቅ ሆስፒታል የተገነባ ነውና እስቲ የመጀመሪያው ይሄኛው መካከለኛ ክሊኒካቸውን ደግሞ ገብተን እንየው። ይሄ እንዲህ የምታያቸው እንዳለ እና አባቶች እናቶች አሉና በጣም ባይዘው እዚህ ውስጥ በጣም ከሚገርመኝ ነገር አንድ ወንድማችን አለ። አስተናጋጅ ነበረ። ያስተናገደ ያለ በሊፍት ነበረ 4ኛ ፎቅ ላይ ነበር የሚመላለሰውና እንደ አጋጣሚ ሆኖ
ሊፍቱን ቢሲለው በደረጃ ለመውረድ ሲል የሆነ ሰው የተፈዋክታ አዳልጦት ከደረጃ ላይ ይወድቃል እና ይሄ ወንድማችን አሁን አጋጣሚ ለህክምና አይተቻል ብዙ የህክምና ችግሮች እዚህ አሁን ለምሳሌ ያው መካከለኛም ክሊኒክ ስለሆነ ብዙ ፋሲሊቲ ጎለዋል ለዛ አንዳንዴ ከዚህ በአምቡላንስ እየወጡ ሌላ ቦታ ታከመው ነው እዚህ የሚመጡት ይሄንን ለማስቀረት ነው ይሄ ከጎናችን ያለውን ትልቁን ህንጻ እንዲያልቅ ብዙ ጥረት የሚደረገው ማለት ነው በጣም ስሜታዊ የሆንኩ ነው ማለት ካሜራ ፊት ማልቀስ ምናምን አልፈልግም ለመናገር ግን በቃ በጣም ከባድ ነው በቃ እንጃ ምን እኔ ዶክተር ቢኒያም ምን እንደምለው አላውቅም በቃ ይሁን ህዝብ ማለት እኔ እንጃ በቃ ከብዳል በጣም እንደዚህ ማድረግ አንድ ሰው ሆኖ ይሄ ሁሉ ነገር ማድረግ እኔ እንጃ እግዚአብሔር እውነት ዘመኑን ይባርከው እንደዛ ብቻ ልል እንችላልና ከቃል በላይ ነው ያየሁት ነገር ምናምን እኔ ከማወራው በላይ ነው አንዳንዴ በቃላት አወርተን እንትን ማንለው ነገር አለ በቃ በጣም ስሜታዊ የሆንኩ ነው እኔ በቃ ቢበቃኝ ራሱ ደስ ይለኛል በቃ የምር በቃ በጣም ነው የሚከብደው አይ ገና ብዙ የምናያቸው ነገሮች አሉ ቤተሰቦች እንግዲህ ከኋላ የምትመለከቷቸው ቅድም እንግዲህ ያሳየዋችሁ የባዶ ክላሶች የሆኑበት ምክንያት እንዲህ ከኋላ እንደምታዩት የተለያዩ ቦታ ላይ ቁጭ ብለው ፀሐይ ሞቃሉ አብረው ይጫወታሉ እግራቸውን ያፍታታሉ እዚህ ወክ ያደረጉ የተለያዩ እንቅስቃሴዎችን በማድረግ ራሳቸውን ትሪት ያደርጋሉና ለዛ ነው ሙሉ አሁን በዚህ ሰዓት ሩሙ ባዶ ነው እንዳሳየዋችሁና ለዛ ነው እስቲ ተመልከቷቸው ከኋላ በጣም ብዙ አሉ እዚህ ጋር ብቻ ደግሞ አይደለም ፓርቲሽን አለው በየፓርቲሽኑም ጥግ ላይ ቁጭ ብለው ጥላ ስለሆነ አባቶች የሚሰሩትን ስራ ይሰራሉ እናቶች ደግሞ ይጫወታሉ ምን ይላሉና አሁን እንግዲህ ሁለተኛው የሴቶች የዳይፐር ክላስ ነው ማስገባሽ እዚህ እንግዲህ እንደምታዩ ነው እኚህ ሁሉ እዚህ ጋር የምታያቸው በሙሉ ኦሬዲ ከ1000 በላይ የሚሆኑ ናቸው እኚህ ሁሉ ዳይፐር በየቀኑ ተጠቃሚ ናቸው ከዳይፐርም ባለፈ ደግሞ መድኃኒት ይጠቀማሉ በቀን 3 በቀን 5 የሚቀይራል ዳይፐር ባይዘው እና ብዙ ጊዜ የዳይፐር እጥረት ይገኛል እንደምታያቸው እነሱን ትሪት የሚያደርጉ ደግሞ እዚሁ አገግመው እዚሁ ደግሞ እነሱን እርስ በእርስ ትሪት እየተደራረጉ ይገኛሉ እንደምታዩ ተደራራቢ አልጋ ነው ትንሽ ሻል ያላቸው ሰዎች የላይኛው ላይ ነው የሚያርፉት እነሱ የሚንከባከቡ ማለት ነው አሁን የታችኛው የሚንከባከብ ከላይ ነው የሚተኛው እነሱ የሚንከባከቡ ከላይ ነው የሚተኙት ከዛ ባለፈ እንደምታዩ ነው እንግዲህ እኚህ ሁሉ እናቶቻችን እኚህ ሁሉ እህቶቻችን እንደምታያቸው ያው የዳይፐር ተጠቃሚ ናቸው ማለት ነው ሲደብራቸው እዛ ጋር እንደቀደሙ እንደወንዶቹ ቴሌቪዥን ያያሉ ስነ ጽሁፍ አለኝ ብለው ነበርና ያው ማቅረብ ይችላል አሁን እሺ ያው መቄዶንያ ከታደጋቸው አንዱ ነኝ መቄዶንያ በጎ አድራጎት ማህበር ምንም ጧሪ ደጋፊ የሌላቸው በተለይም ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ ያልጋ ቁራኛ የሆኑ አረጋውያንና የሙሮማንን ከወደቁበት ጎዳና በማንሳት ከ8500 በላይ እንዲሁም በ52 ከተሞች ላይ ወገኖቹን እየታደገ የሚገኝ እጅግ ህዝብ በጎ አድራጎት ላይ የተመሰረተ ተቋም ነው መስራች ባለራዕይ ዶክተር ቢኒያም በለጠ ሲሆኑ ኃላፊነቱን ባለቤቱ ሌኒ ገብረ ኢየሱስ ሙሉ ለሙሉ ተቋሙን ይመሩታል ማንኛውም የመቄዶንያ ቤተሰብ አረጋውያን ወደ ተቋሙ ሲገባ ሙሉ መረጃው ተጽፎ ከፋይሉ ጋር ተያይዞ ይቀመጣል ከየት ሀገር አካባቢ እንደተነሳ ሙሉ ስም ቅጽል ስም የቅርብ ተጠሪ ስልክ እንዲሁም ምስልም በዲጂታል ፎቶ በማንሳት ከፋይሉ ጋር በአግባቡ እንዲቀመጥ ማድረግ ብቻ ሳይሆን አይበለውና ህይወት የሚያልፍበት ሁኔታ ቢፈጠር ለዚሁ ሲባል ሰራተኞች ተመድበው ከሃይማኖት አባቶች ጋራ በተመረጠ ደብር በልዩ ሁኔታ ስርዓተ ቀብር ያስፈጽማሉ ያው እንዴት እንደሚገባ ነው የነገርኳችሁ የት ከተማ ነው የሚታደገው ካላችሁ አሁን ልንገራችሁ ሰውይ ወገኖቼ ከጎዳና አንሱን ሰው ማን በቂ ነው ሰውን ለመርዳት ይህንን የገዘፈ ፍቅር የተሞላበት አድርጎ ምልክት አረጋውያን የአእምሮ ህሙማንን ይታደጋል በጎዳና የወደቁ ወገኖችን ታድጎኛል ህይወቴን እኔ ነኝ ስለዚህ የገዘፈ ተቋም የምሰጠው ምስክርነቱ ነው ጎዳና ወድቄ ጠያቂም የለኝ የእድሜ ልክ መድኃኒት ተጠቃሚ ነኝ ቤተሰብ ነኝ ፍቅር ለገሰኝ አሳየኝ ከቤተሰብ በላይ ሆኖ አባባ ማማ በሻሸመኔ በሐዋሳ በአርባ ምንጭ በናዝሬት አዳማ በሸገር ከተማ በአፍሪካ መዲና
ህሊና አነሳኝ ከወደኩበት ጎዳና በሽታው ጠንቶብኝ ልትወጣ ስትነፍሴ አምደ ወርቅ ደባርቅ ሰቆጣ ተገኝቶ ጻድቃኔ መሃል ከተማ ላይ ደሴ ፈጣሪ ይመስገን እድሜ ለዚህ ተቋም ተመለሰች ነፍሴ በስተርጅና በጎዳና ሲፈራረቅብኝ ፀሐይና ውርጭ አዲስ ዘመን ኮረም ባህር ዳር ጎንደር ከትሞ ምንጃር ቤት ሰርቶ ድሬዳዋ ሐረር አልቀረም ለጋቡር ቀብሪ ዳር ባድዋ በላሊበላ በደማርቆስ ለሰው ልጆች ፍቅርን ለግሶ በመቱ በጅማ በአምቦ በአሶሳ በኮንሶ ስንቶቹን አብሶ ወገኑን ይታደጋል ወገኖቼ በያሉበት ደርሶ በቀን 3 ጠግቤ በልቼ እዛው በሀገሬ የትም ሳልሄድ ኤልባቦር ላይ ጎሬ አልባሳቱ በልኬ እንደዚህ ዘንጬ ፎብዬ እኖራለሁ ሰንዳፋ ከተማ ላይ በኬ ተርቤ አንጀቴ ታጥፎ ሆዴ ሲላላ ያቤሎ ሞያሌ ነገሌ ቦረና ወድቄ ጎዳና ሩቅ ነው አላለም ሊታደገኝማ አዲግራት ሰመራ መቀሌ ጋምቤላ በዚህ ሁሉ ከተማ በቤተሰብ ፍቅር እያኖረ ነው ወገኑን በሰላም በደስታ አምኖ ተማምኖ በፈጣሪ ቸሩ እግዚአብሔር ጌታ የራሱ ገቢ የውጭ ፈንድ የለውም የናንተ የኢትዮጵያውያን ደግነት በጎነት በፈጣሪ እጅግ በጣም በገዘፈ ፍቅር በረከተ በ52 ከተሞች ወገኖቹን እየታደገ ነው ዛሬ አሁን በዚህ ሰዓት የተገልጋዮቹን ቁጥር 20 ለማድረስ እያነጸ ነው የምታዩት መጠለያና ሆስፒታል መጠለያ መኖሪያ ቤት አረጋዋን የአእምሮ ህሙማን ሊያብስ እቅድ ይዟል በ52 ከተሞች ቤተሰባዊ ፍቅርን ለማዳረስ ይህን ሁሉ የፈጸመ ነገም ቀጣይም የሚፈጽም የፍቅር ተምሳሌት የበጎነት ተቋም ብሔር ሃይማኖት አይገድበም በፈጣሪ ተመርጦ በመንግስት እውቅና አግኝቶ ይሰራል ለወገን ለሀገር ወገኖቼ ኢትዮጵያውያን ኤርትራውያን በሙሉ እኛም የቀድሞ ቤተሰቦች ስለምታረጉልን ከእንግዲህ ስላረጋችሁልን በሙሉ እያመሰገንን በአረጋውያንና በመቄዶንያን ስም ፈጣሪ ይስጥልን መላው ኢትዮጵያውያንና ኤርትራውያንን እናመሰግናለን። በመሃል መገናኛ ከእንግሊዝ ኤምባሲ ፊት ለፊት ሰመር ሪል ስቴት እያስገነባው የሚገኘው ባለ 2 ባለ 3 ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጭ ይዞላችሁ ቀርቧል። ታዲያ ምን ይጠብቃሉ? የቤት አምሮቶን ቁርጥ የሚያደርገው ሰመር ሪል ስቴት ይዞላችሁ የመጣውን እድል ይጠቀሙ። በካሬ 78 ሺህ ብር እንዲሁም ሙሉ ክፍያ ለሚከፍሉ የ30% ዲስካውንት እንዲሁም ለገና በዓል የ5% ዲስካውንት ይዘንሎት ቀርበናል። ሰመር ሪል ስቴት የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ እኔ ደራሽ ለወገኔ እኔ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ደራሽ ለወገኔ እኔ እሱ ነው እኔን ሰው ያረገኝ። እንግዲህ ቤተሰቦች እኔ ከማወራው ነው ማንቻው እንግዲህ ቤተሰቦች በጣም ደስ የሚል ነገር ነው ያየሁት። እኔ ማውቀው በሚዲያ ሲወራ ነው፣ በአካል መጥቼ አላውቅም። ለመጀመሪያ ጊዜ ነው የመጣሁትና ከጠበቅኩት በላይ ነው ያገኘሁትና እኔ እንጃ አላውቅም። በጣም ስሜታዊ ሆኜ ነበረ። የሆነ እኔ እንጃ መታችሁ ብታዩት ጋብዛችኋለሁ። ባይዘው ከመስማትና መቶ ማየት በጣም ይለያያልና መታችሁ እዩ። በምትችሉት አቅም እርዷቸው፣ አግዟቸው። ምክንያቱም ምንድነው ሰውን ለመርዳት ሰው መሆን በቂ ነው የሚለው ራሱ። ቤተሰቦች እንግዲህ ላይክ ዛሬ እንግዲህ በጣም ሁሉንም የመቄዶንያን አስጎብኝቻታለሁ። በጣም ስሜታዊ ሆና እንደውም በካሜራ ላለማልቀስ ብላ ነው ከካሜራ ውጪ ስታለቅስ በጣም እንትን ስትል ነበርና ስሜታዊ ሆናብኝ ነበር የኔ ፍቅር። ብቻ ግን ውድና የተከበራችሁ የኛ ቤተሰቦች ይህም ቪዲዮ የተመለከታችሁ ልባችሁ የተነካ ያዘናችሁ ሁላችሁም አንድ ነገር አለ። ይህ ከኋላችን የምትመለከቱት ህንጻ ከዚህ ቀደም ሰይፉ ፋንታውን ለ3 ወር ያህል ሲያሰባስብ ቆይቶ የእቅዱን 50% ነው የእቅዱን
50% ብቻ ነው ሊያሳካ የቻለው። የቀረው 50% ደግሞ አሁን ከፊታችን የካቲት 1 ላይ የመቄዶንያ የላይቭ ስትሪም ይኖራል። በዛን ጊዜ የኛ ወዳጆች የኛ ቤተሰቦች የሆናችሁ ሁላችሁም የዛን ቀን ለኛም የሚሰጠን ቀን ስለሚኖር በዛን ቀን እንግዳችን ሆናችሁ እንድትለግሱ እንድታግዙ እንዲሁም ደግሞ አሁንም ገና ብዙ እንደሚቀረው ለእናንተ ማሳየት እፈልጋለሁ። እንደምታዩት ኳላችን ያለው ከ1200 በላይ ታካሚዎችን የሚያክም ለብዙ ሰዎች እረፍት የሚሆን እንግዲህ በቃ ይሄ ነው ብዬ ማውራት አይጠበቅብኝም። ሁሉ ነገር አይታችሁታል ብዬ አስባለሁ። ስለዚህ የተከበራችሁ ውድና ቤተሰቦቻችን የካቲት 1 ሁላችሁንም እንፈልጋችኋለን። አይቀርም። የካቲት 1 አይቀርም። እንገናኝ። ቻው